ጀዋር ጽፏል ባይዘው ይመጣለው ብዬ ነው። አስረስ ማረ እንደሚለው የአማራ ፋኖ ብሔራዊ ንቅናቄ አፋብን በብልጽግና አገዛዝ ተደራጅቶና ታጥቆ ላለፉት ዓመታት ንጹሐንን በጅምላ ሲጨፈጭፍ የነበረው ራሱን የወለጋ ወይም ቢዛሞ ፋኖ በማለት የሚጠራው ኃይል የአደረጃጀቴ አካል ነው ካለ ቡድኑ ለፈጸማቸው ጭፍጨፋዎች ኃላፊነቱን መቀበል ሊኖርበት ይገባል። አሁን ወደ ወንጀል ወሰደው ጀዋር ክርክሯን ባቢሎን በሳሎንን ወደ ወንጀል ተጠያቂነት ወሰደው። ጀዋር ይችላል፣ እውነት ጀዋር ይችላል። ምን አለው? ኦኬ ቢዛሞ ያንተ ነው፣ የወለጋ ፋኖ ያንተ ነው። ያንተ ከሆነ ግን ኦሮሚያ ላይ ለፈጸመው ወንጀልም ኃላፊነት ውሰድ። አንደኛ የአጋምሳ ጭፍጨፋ ሐምሌ 2024 14 የአጋምሳ ከተማን በመውረር 61 ንጹሐን ዜጎችን ገድሏል። ማን? ቢዛሞ ፋኖ። ከተገደሉት መካከል ህፃንና አረጋውያን ይገኙበታል። በዚያ ዕለት ባንክ በመዝረፍ የህዝብ ንብረትም ወድሟል። አንደኛ። ሁለት የኪራሞ ጭፍጨፋ ጥቅምት 2015 ወደ ኪራሞ ከተማ በመግባት 70 ንጹሐን ዜጎችን ገድሏል። ማን? የወለጋ ቢዛሞ። ኃላፊነት ውሰድ። ከፖለቲካ ክርክር ወደ ምን ተወሰደ? ወደ ወንጀል ክርክር ተወሰደ ማለት ነው። ባቢሎን በሳሎን አደገ። አሁን ባቢሎን በዲያስፖራ አደገ፣ ወደ ወንጀል ክርክር ውስጥ ሄደ። ይሄ ወገብ ይዞ መደባደብ ብቻ። ባቢሎን በሳሎን ወገብ ይዘው ነበር አይደል? አሁን ከወገብ ይዘው ወጡና ወደ ወንጀሉ ሄዱ። እሺ ዳስ ኦኬ አስረስዬ ችግር የለም። የወለጋ ቢዛሞ ፋኖ ያንተ ነው። ያንተ ከሆነ ግን ለሰራውም ወንጀል ኃላፊነት ውሰድ። እኔ አሁን ወንጀሎቹን እነግርሃለሁ እንዲህ እያልኩ። ስለዚህ አጋምሳን ነገርኩህ፣ ኪራሞን ነገርኩህ፣ እቀጥላለሁ። ግንቦት 2015 የኡምሩ የጅምላ ግድያ በኡምሩ ከተማ ላይ ጥቃት በመሰንዘር የ25 ንጹሐን ዜጎች ህይወት ቀጥፏል። የንብረት ዘርፊያም ፈጽሟል። እችንም ኃላፊነት ውሰድ። አቤ ዶንጎር የካቲት 2016 በአቤ ዶንጎር ወረዳ ቱሉ ሙቲ በተባለ ቀበሌ ላይ በተሰነዘረ ጥቃት ወለጋ ቢዛሞ ፋኖ በሰነዘረው ጥቃት 20 ንጹሐን ዜጎች ተገድለዋል። ይችንም ኃላፊነት ውሰድ። ኪራሙ ሐምሌ 2016 በኪራሙ ወረዳ መርጃ ጅሬ በተባለ ቀበሌ ከገበያ እየተመለሱ የነበረ ህዝብ ላይ ጥቃት በመሰንዘር 13 ሰዎች ተጨፍጭፈዋል፣ ንብረታቸውም ተዘርፈዋል። ወለጋ ቢዛሞ ፋኖ ይችንም ኃላፊነት ውሰድ። የወንጀል ተጠያቂነት ቅድም ከነገርኳችሁ የተደማመሩ ወንጀሎች ጋር ማለት ነው። አቤ ደንጎር ነሐሴ 2017 ይህ ኃይል አሁንም በአቤ ደንጎር ወረዳ ምርጋና ጫሩ በተባሉ ቀበሌዎች ላይ ጥቃት በመሰንዘር 15 ንጹሐን ዜጎችን ገድሏል። ኃላፊነት ውሰድ። አቤ ደንጎር ነሐሴ 2017 በአቤ ደንጎር ወረዳ ሆማ ሆሬሳ ቀበሌ ውስጥ ጥቃት በመፈጸም 32 ሰዎችን ህይወት ቀጥፏል። የህዝብ ንብረት ከመዝረፍ ባለፈ በርካታ ህፃናትና ሴቶችን አግተዋል። አሊቦ ከተማ በጃርጋ ጃርቴ ኢሊቦ ከተማ በምሽቱ ተደብቆ ከተማው በመግባት ከ40 በላይ ሰዎች በጅምላ ገለዋል። መኖሪያ ቤቶች አቃጥለዋል። የአንገር ጉቴ አርሶ አደሮች ግድያ 2016 በምስራቅ ወለጋ ዞን አንገር ጉቴ አካባቢ በታጠቁ የፋኖ ኃይሎች በተፈጸመ ጥቃት ወደ 30 የሚጠጉ የኦሮሞ ተወላጅ አርሶ አደሮች በጅምላ ተገለዋል። ይህ ቢቢሲም ላይ ወጥቷል። የአቤ ደንጎር ወረዳ ጥቃቶች ነሐሴ 2017 በሆሮ ጉዱሩ ወለጋ ዞን አቤ ደንጎር ወረዳ ውስጥ በተከታታይ በተከፈቱ ጥቃቶች ከ25 በላይ ሰላማዊ ዜጎች ህይወት አልፏል። በርካታ የአርሶ አደሮችም ቀያቸውን ጥለው ጫካ ለመሸሽ ተገደዋል። ዲቻ ጋራ ባለፉት 5 ዓመታት በዲቻ ጋራ የተባለ ቦታ
በመቆጣጠር ዓመቱን ሙሉ ሰዎችን በመግደል በማገት መኪኖችን በማቃጠል ንብረት በመዝረፍ በቋሚነት ቆይተዋል። እስካሁን የ56 ሟቾች ስም ዝርዝር ደርሶናል። ይህ እንግዲህ ቡድኑ የፈጸማቸው የጅምላ ግዳዮች ብቻ ያካተተ ነው። በየቀኑ በሁለት ሶስት በየቦታው የሚገድላቸው ከተደማመሩ እስካሁን ከ1000 በላይ ንጹሐን ዜጎች ህይወት ቀጥፈዋል፣ ንብረታቸውን ዘርፈዋል፣ ከቀያቸው አፈናቅለዋል። ይህን ወንጀል ለፈጸመ አካባቢው የተሰማራ የመከላከያ ሰራዊት ብሎ አያውቅም። ህዝቡም ይህም ብሎ አያውቅም። እንዲያውም ስንቅና ጥቅ ሲደርስለት ለሽፍታው አመራር የይለፍ ደብዳቤና የምስጋና ሽልማት ሲያበረክት ነበር። መከላከያንም ይወቅሳል። ባጭሩ ምን እያለ ነው? ኦቦ ጀዋር ከባቢሎን በሳሎን ያለው ወገብ ይዞ ከመጨቃጨቅ አልፈን አሁን ወደ ወንጀል ጥያቄዎች እንሸጋገራለን ነው ያለው። ወንጀል ላይ በል ያፋኖ የኔ ነው ካልክ የፈጸማቸው ወንጀሎች ያንተ ናቸው።